የመለኮት ባህሪ የማይለካ የማይጠገብ የማይዳሰስነቱን ሳይለቅ እንዲህ መሆኑ ሳይቀርበት ማለት ነው የሚዳሰስ የሚጨበጥ የሚራብ የሚደክምን ሥጋ ተዋህደው ሲዋሃደው በተአቅቦ ነው የተዋሃደው። በተአቅቦ ማለት በመጠባበቅ ማለት ነው። በመጠባበቅ ማለት አንዱ ወደ አንዱ ፍልሰት ሳያደርግ ማለት ነው። ባለበት እንዳለ ሆኖ የሌለበት ባልኖረበት በበሉ ያለበት እንዳለ ሆኖ የሌለበት ባልኖረበት መወሰን ይኸውም በፈቃዱ ሳይወሰን ጸነስሽው ማለት ነው። የተወሰነው በፈቃዱ ግዘፍ ሥጋ ግዘፍነቱን ሳይለቅ ረቂቅ መለኮት ከሆነ ረቂቅ መለኮት ርቀቱን ሳይለቅ የሥጋን ገንዘቡ አድርጓል። ሥጋ እንደሚባለው ሁሌ እንደምትሰሙት መዋቲ ነው፣ ደካማ ነው ብለን እንናገራለን። ወይም ከሚባል ያለው ማነው እሱ ሥጋ ከብቻ ሳይሆን እስከሚያለው ከእስከሚባልለት ሥጋ ከዚህ እስከዚህ ተብሎ የሚለካለት ሥጋ መለኮትን ሲዋሃድ ግን በመለኮት ከፍ እስከሚሌለው ሆነ። ምን ሆነ ማለት ነው? የዘላለም አምላክ ተባለ። ለምን ቢባል የመለኮትን ገንዘቡ አድርጓል። ሥጋ በመለኮት ገንዘብ ሰማያዊ ሆኗል፣ ምሉ ሆኗል፣ ፈጣሪ ሆኗል ካለ መለኮት ደግሞ በሥጋ ገንዘብ ከእርሱ ጋር በላን፣ ጠጣን፣ ደከመ፣ ተራበ የሚለው ግስ በጠቅላላ የሚነገረው ለመለኮት ነው። ለምሳሌ ሞተ የምንለው ማለት ነው። ማንን ነው የምንለው? ሞተ የምንለው ሥጋ ላይ ነው። ሞተ እያልን አንቀጹ የሚያርፈው መለኮት ላይ ነው። ሞተ ማን ሞተ? መለኮት በሉ። በምን ሞተ? መለኮት በምን ሞተ? በሥጋ። ልብ ብላችሁ ያዙ። መለኮት በሥጋ ሞተ ነው። ሞተ፣ ተነሳ ምንድነው? ግስ እያንዳንዱ ብሎ የሚያርፈው መለኮት ላይ ነው። መለኮት ብቻውን ላይ ግን አይደለም። በሥጋ ብለን እንገልጸዋለን። መለኮት በሥጋ እንጂ ሞተ የምንለው ሥጋ ማድጋ ማዋቲ መሆኑ የታወቃል። ለሥጋ እኮ ሞተ ተብሎ አይነገርለትም። የማይሞተው ሞተ ብለን ነው የምንናገርለት። በማን ገንዘብ አልኳቸው? በገንዘብ። ይህንን ይዞ ታላቁ ቅዱስ ቄርሎስ እንቲያሁ ለሥጋ ኮነ ለቃል ወእንቲያሁ ለቃል ኮነ ለሥጋ እንቲያሁ ለሥጋ ኮነ ለቃል ወእንቲያሁ ለቃል ኮነ ለሥጋ። የሥጋ ገንዘብ ለቃል፣ የቃል ገንዘብ ደግሞ ለማን ሆናል? ለሥጋ ሆነ ብሎ ቅዱስ ቄርሎስ ይናገራል ማለት ነው። አሁን ቃል ሥጋ ሆነ ሲባል አለ ቃል ተለውጦ ሥጋን ሆነ ማለት አይደለም። ውላጤ የለበትም። ሥጋን ደግሞ ቃልን ሆነ ስንል ውላጤ የለበትም። በተአቅቦ ነው። በተአቅቦ ተአቅቦ የሚለው ምንን ያመጣል ሲባል ቤተክርስቲያን ተአቅቦ ብላ የምታስተምረው አሁን በተናገሩት መልክ ቅደም ተከተሉ ጠብቃል። ሰዎች ግን ተአቅቦ የሚለውን ሐሳብ ይሰሙና በተአቅቦ ከሆነማ መለኮት ሥጋን የተዋሃደው ይላል። ስለዚህ ሥጋ ሎቱ ሥርዓትና ፍጡር ነው። ለምን ቢባል ሲሏቸው መለኮት መለኮትነቱን ሳይለቅ ከሆነ ሥጋን የሆነው ሥጋን ፍጡርነቱን ሳይለቅ ነው መለኮትን የሆነው ብሎ ይናገራል። ቤተክርስቲያን ግን ብላ ትመልሳለች። የኢየሱስ ክርስቶስ ሥጋ ከጊዜ ተዋህዶ በፊት እኔ ባይ አካል አልነበረው። ምን አልነበረው ማለት ነው? እኔ ባይ አካል አልነበረው። እኔ ባይ አካል የሌለውን ነገር ፍጡር ነው ማለት ይቻላል? ኢየሱስ የሚባል ከተዋህዶ በፊት አለው። ከተዋህዶ በፊት ኢየሱስ የሚባል ከሌለ ያለው መለኮት የሚባል ነው ያለው። በጊዜ ተዋህዶ የወጣ ስም የሚባል ከሌለ ኢየሱስ የሚባል ከጊዜ ተዋህዶ በፊት ከሌለ እኔ ባይ አካል የለም። እኔ ባይ አካል የለም። እኔ ባይ አካል ከሌለ ደግሞ ፍጡር ነህ ፈጣሪ ነህ ብሎ መናገር አይቻልም። ለምን ቢባል እኔ ባይ አካል የለም። አሁን የሆነ ሰው የጾታው ምንድነው? የሆነ ነገር እዚህ ላይ ያለ ነገር ጾታው ምንድነው? ምንድነው ጾታው? ባህሪው ምንድነው? ባህሪም የለው ጾታም የለው። ለምን ቢባል የቱ ነገር ነው ያልኳችሁ?
ይሄ እኮ ነው ያልኳችሁ። ይሄ ታዲያ እጄን አይደለም የኢየሱስ ክርስቶስ ሥጋ እኔ ባይ አካል ኑሮት የኖረ አይደለም። የኢየሱስ ክርስቶስ ሥጋ እኔ ባይ አካል የሆነው በጊዜ ተዋህዶ መለኮት ተዋህዶ ሶስት ነገሮችን ላስታውሳችሁ። ቅድመ ተዋህዶ በርስቱ ጊዜ ተዋህዶ ድህረ ተዋህዶ። አማርኛ ምን ማለት ነው? ቅድመ ተዋህዶ ማለት ከተዋህዶ በፊት ማለት ነው። ጊዜ ተዋህዶ ማለት ደግሞ በተዋህዶ ጊዜ ማለት ነው። ከዛ ድህረ ተዋህዶ ማለት ከተዋህዶ በኋላ ማለት ነው። ቅድመ ተዋህዶ ሁለቱ የተለያየ ነው። መለኮት ለብቻው በግዛቱ በአምላክነቱ ያለ ነው። እርቅ ነው። የማይሞት ነው። የማይደቅ ነው። የማይጨበጥ የማይዳሰስ በሁሉ ያለ ማነው? እሱ ማነው አልኳቸው? መለኮት። መለኮት እንዲያ ከሆነ ሥጋ ደግሞ የሚጨበጥ ነው፣ የሚዳሰስ ነው፣ የሚደክም ነው፣ የሚራብ ነው፣ የሚጠማ ነው፣ የሚሞት ነው፣ የሚበሰብስ ነው። መቼ ነው አልኳቸው? ቅድመ ተዋህዶ ነው ብላችሁ ከተዋህዶ በፊት ወይም ከዛሬ 2017 ወይም 18 እንበል ዓመተ ምህረት በፊት ወይም ዓመተ ዓለም በሚባለው ዘመን የ5500 ዘመን የሚባለው በሱ ጊዜ ሥጋና መለኮት ለየብቻ ነው። ያን ጊዜ ለአባቶቻችን ተዋህዶ የሚባል ሃይማኖት የላቸው። በሚባል ሃይማኖት የላቸው ማለት ተዋህዶ በምስጢረ ሥላሴ ተዋህዶ ሊናገሩ ይችላል። በምስጢረ ሥላሴ ተዋህዶ ሊናገሩ ይችላል። ዳሩ ግን በኢየሱስ ክርስቶስ በስቅው ቃል በኩል ተዋህዶ መናገር አይችልም። ተዋህዶ በስቅው ቃል በኩል መናገር የማይችሉት ለምንድን ነው ቢባል ጊዜ ተዋህዶ አልተፈጸመምና። ያ የራቀው ሥጋ ማለት ያ የገዘበው ሥጋ ሩቅ የሆነውን ረቂቅ የሆነውን መለኮት ሲዋሃደው እሱ ምን ተባለ? ጊዜ ተዋህዶ። በጊዜ ተዋህዶ ከዊል ነው መሆን ነው። መሆን ማለት ነው ሥጋ ማንን መሆን? ቃልን መሆን። ቃል ደግሞ ማንን መሆን? ሥጋን መሆን። ሁነቱ የሚባለው መሆን የሚባለው መሆን የሚባለው ሆነ። ማን ምንን ሆነ? ማን ምንን ሆነ? ቃል ምንን ሆነ? ሥጋ ምንን ሆነ? ቃልን ሆነ። መቼ? በጊዜ ተዋህዶ ማለት። ጊዜ ተዋህዶ ማለት ተፍቶ ቅድመ ተዋህዶን እንደነገርኳቸው ቅድመ ተዋህዶ ማለት ለምሳሌ እዚህ ሐሰት ነው። ለምሳሌ ባልና ሚስት ከመጋባታቸው በፊት ከዛ በተጋቡበት ጊዜ ከዛ ደግሞ ከተጋቡ በኋላ ሳይጋቡ የተለያዩ ናቸው። ተዋወቃሉ ደግሞ የዘመኑ አይሆንም ደካለ ለምሳሌ ሳይተዋወቁ ስለማይጋቡ የድሮውን አልኳት አያውቃትም። ልክ ርብቃንና የርብቃ ባል ማን ነው የሚባለው? ይስሐቅን እናት ርብቃና ይስሐቅ ይተዋወቃሉ አይተዋወቁም? ማን ያመጣት? ሕያው ብር የአብርሃም ጎሌ አገልጋዩን ያመጣት። አይቱን ጥቁርቱን አያውቃት። እሱ ምን ይባላል? ቅድመ ጋብቻ ይባላል። ጊዜ ጋብቻ ማለት ሕያው ብር ካመጣት በኋላ አገባት፣ ተራክቦ ሆነ። ከሁለት አካል አንድ አካል ሆኑ ማለት ነው። ከዛስ ምን ቀረ? ድህረ ጋብቻ ወይም ደግሞ ከጋብቻ በኋላ ደግሞ ማን ተወለደ? ያዕቆብ ተወለደ። በመጫቋቸው ይሄ ድህረ ጋብቻ ማለት ነው። ይሄ ምሳሌ ጎደሎ ነው። ምሳሌ ይባላል። ወደ ነበርኩበት ልሂድና የተለያዩ ባልና ሚስቶች የማይተዋወቁትን ተዋወቁ የሚለው ለሥላሴ አይገልጸውም ማለት ሥጋ መለኮትን አያውቅም። መለኮት ግን ማንን ያውቃል? ሥጋ አያውቅም። ሥጋ መለኮትን ይህን ያህል ይመስላል ወይ አያውቅም። መለኮት ግን ሥጋን ያውቃል። ለምን? የፈጠረው ነውና። የፈጠረውን ሥጋ ምን እንደሚያክል ምን እንደሚመስል ያውቀዋል። አዋቂ ማን ነው? እግዚአብሔር እርሱ ያውቃል። በሌላ ቋንቋ የድሮ ነው ምሳሌ ቢሆን ያልኳችሁ አንዲት ሴት ባሏን አታውቅም ማለት እጮኛዋን አታውቅም። እሱ ግን ያውቃታል። በገጠር እየተደበቀ ያያታል። ስታየው እንዳትደነግጥ እየመጣ እየተደበቀ እያያት ይሄዳል። እንዲሁም በእውነት የአባቶቻችን እኮ በጣም ያሁን እግዚአብሔርን የሚሰብክ ቃል እሷ ሳታየው እርሱ ግን ያውቃታል። በገበያ ያያታል፣ በውሃ ያያታል፣ ይሄን ይፈቅዳታል። እርሱ ሳታየው ያያታል፣ እሷ ሳታየው እርሱ ያያታል ማለት ፍጡር ሳያየው ፈጣሪ ግን ፍጡር ያያል።
ጭምጭምታ ነው እሷ የምትሰማው። ባለቤትሽ እንዲህ አይነት ነው እንዲህ አይነት ነው ሲባል ነው የምትሰማው። እኛም እግዚአብሔር እንዲህ ነው እያሉ አንዳንድ ያወሩት ሰዎች እነ ዳዊት እነ ሙሴ በኢሳያስ ይነግሩን እንዴት አወራችሁት ድምፁ እንዴት ነው እያልን እየጠየቅን ነው የኖርነው። በኋላ ግን በጊዜ ተዋህዶ ባልና እዛ በኋላ ስታገባው ግን እንኳን እሷ ማን ያውቋል ዘመዶቿ ቤተ ዘመዱ በጠቅላላ የሰሩት አዳሚ እንደሚያውቀው ሁሉ መለኮት መጥቶ ስጋን ሲዋሃደው ግን እንኳንስ ይቅርና የተዋሃደው ባህሪው ስጋ እንስሳት ሁሉ እያዩት አበበ እያለ ከእነርሱ ጋር አብሮ ኖረናል። ዘመድ አዝማዱ ማለት ይህ ወገኑ ጠቅላላ የምድር ፍጥረታት ሁሉ እያዩት አብሮ ኖረናል። አያችሁ ይህ ጊዜ ተዋህዶ ይባላል። በጊዜ ተዋህዶ ከዊን ነው። ከዊን ማለት መለኮት ስጋን የሆነበት ስጋ መለኮትን የሆነበት ሲሆን ግን ስጋ ስጋነቱን ያለቀቀበት መለኮት መለኮትነቱን ያለቀቀበት እኔባ አካል ስላልነበረ የኢየሱስ ክርስቶስ ስጋ ከድንግል እንደተቀነሰ መለኮት ሳይዋሃደው አንድ ቅጽበት እንኳን አልኖረም። ምክንያቱም የተቀነሰው ራሱ ማን ሊዋሃደው ነው? መለኮት ሊዋሃደው እንደ ልብስ ተሰፍቶ ቆይቶ መጥቶ መለኮት የለበሰው አይደለም። ይኩነኒ ስትል ያኔ ስጋ ከስጋዋ ነፍስ ከነፍሷ ሲቀነስ ወይ ሲነሳ ምን ሆነ? ያኔ መለኮት ያኔ ነው የተዋሃደው። ያ ቅጽበት እንዴት ነው? አቀናነሱስ እንዴት ነው? ይህ በሰው እንድናንመረመር አይደለም። እንደተዋሃደ እናምናለን። እንዴት እንደተዋሃደ ግን አናውቅም። ማመን ነው እኛ። ይህ ተፈጸመ። ይህ ጊዜ ተዋህዶ ይባላል። ምን ይባላል አልኳችሁ? የተዋህዶ ነገር ነው እየነገርኳችሁ ያለው። ሲዋሃድ እንዴት እንደተዋሃደ አናውቅም። እንደተወለደ እናውቃለን። እንዴት እንደተወለደ አናውቅም። ምጥ የለም። እንደ ላም ነው የተወለደው። ላም ታውቃላችሁ? ውሃ ሲጠማው ሰው ሻወር ወስዶ ውሃ ጥማቱ ይጠፋለታል? ይጠፋል ወይ? ይጠፋል? አካል ውሃ ያስገባል? አካላችን ውሃ ያስወጣል ወይስ ያስገባል? አቤት ሲያስገባል ይገርማችሁ። አካላችን ውሃ ያስገባል፣ ውሃ ያስወጣል። በሳይንስ ቸክ አድርጉ። ሳይንስ የሚነግራችሁ ነው። ባይነግራችሁ ግን ምን እናገራለሁ? አባ ጊዮርጊስ ዘጋስጫ ይላል። አሁን አካልን ውሃ የሚያስገባና የሚያስወጣ ከሆነ ሻወር ስንወስድ ምን ያህል ውሃ ተከፍሎ ወደ አካላችን ውስጥ እንደገባ፣ ላበት ስንወስድ ደግሞ ምን ያህል ውሃ እንደወጣ እናውቃለን ወይ? ሲፈሰን አሁን እናየዋለን። በየት በኩል እንዴት እያደረገ እየሰረሰረው እንደወጣ እናውቃለን። የሚገርመኝ ከውሃ የበለጠ ቀጭን ነገር የለም፣ ወይም ከውሃ የበለጠ ደካማ ነገር የለም። እንዴት አድርጎ ነው አጥንት ሰርስሮ በምን አቅሙ ነው ወደ ከፍቶ የሚፈሰው? መቼም ከላይ እየተጠበጠበብን አይደለም። ላብ የሚባለው ከውስጥ የሚወጣ ነው አይደል? የት ነው ግን የሚመጣው? እንዴት ነው የሚመጣው? በስፋት እንደነቁ ጠብ ቢል ውሃ የሚፈስበትን ሸንተረር ስታዩት ድንጋዩ አቧርኩሎ ታዩታላችሁ። እንደ ውሃ ደካማ እንደ አለት ጠንካራ የለም። ጠንካራውን አለት ደካማው ምን ውሃ አስፈንጥቆት ሰርስሮ ታገኙታላችሁ። ለዘመናት የሚያፈስበት አሁን ልብ በሉ። እሱ አይደለም ምስጢር የፈለኩት። እንደ ላም ነው የተወለደው። አብ ከአካል ሲወጣ እንደማይታወቅ እንዲሁ ነው ከእርሱ የተወለደው ይላል። ይህ ጊዜ ተዋህዶ ይባላል። ምን ተዋህዶ አልኳችሁ? ጊዜ ተዋህዶ ከዊን ነው ማለት መሆን ነው። መሆን የኢየሱስ ክርስቶስ ስጋ ፍጡር ነው ብለው ለሚናገሩ ሰዎች እንዲህ ብላችሁ መልሱላቸው። ስጋው ፍጡር የተፈጠረ ስጋ ነው፣ ፍጡር ስጋ ግን አይደለም። የተፈጠረ እንጂ ፍጡር ስጋ አይደለም። የተፈጠረና ፍጡር ይለያያል። ፍጡር እኔ ባይ አካል ያለው ነው። የተፈጠረ ግን እኔ ባይ አካል ያልኖረው ግን መለኮት የተዋሃደው ማለት። ፍጡር ማለት ነዋሪ ወይም የሚታይ ማለት፣ የተፈጠረ ማለት ደግሞ ያልኖረ ግን የሚኖር ማለት ነው። የኢየሱስ ክርስቶስ ስጋ የተፈጠረ እንጂ ፍጡር ስጋ አይደለም። ገብቷችኋል? የተፈጠረ እንጂ ፍጡር ስጋ አይደለም ማለት ስጋው የተፈጠረ ነው አይደለም ወይ? ስጋውስ ፍጡር ነው። ለምንድን ነው የተፈጠረ ነው ብለን ፍጡር ነው ያላልነው? መለኮት ተዋህዶታል። ስለተዋህደው የተፈጠረውን ስጋ መለኮት ስለተዋህደው ፍጡር ነው አንለው። ለምን? ከጊዜ ተዋህዶ በፊት እኔ ባይ አካል ያ ስጋ የለውም። ስለሌለው አይባልም ማለት
እኔ በአካል በኖረው ጊዜ ነው ያወቅሁት። ተመላለሰው ከኛ ጋር አብሮ የበላ የጠጣው በዛ ጊዜ ስለሆነ ማለት ነው። ስለዚህ ምን ቀረን? ሶስተኛው ምን ያልኳችሁ ድህረ ተዋህዶ ወይም ደግሞ ከተዋህዶ በኋላ ደግሞ መገለጽ ነው። ምን ማለት አልኳችሁ? መገለጽ። ያ የተዋህዶ ተገለጸና በምድር 33 ዓመት ከሰዎች ጋር ኖረ። አበ እመ እያለ በበቅል ህጠ በየጥቂቱ አደገ። አምላክ ነኝና ዕለቱን 30 ዓመት ይምላኝ አላለም። ኢየሱስ ክርስቶስ 30 ዓመት የሞላው በስንት ዓመት አይደል? በ30 ዓመቱ ስንት ዓመት መላው? 30 ዓመት መላው እንጂ በ30 ቀኑ 30 ዓመት የመላው አይደለም። አምላክ ነኝ ብሎ እንደ ሸተት አድርጎ እንደ ሪፖርት እንደ ታየ ፊልም አላሳለፈውም። ኑሮት ነው ያሳየን። እሱ መገለጽ ያ መገለጽ ደግሞ እንደ አምላክነቱ እንደ ሰውነቱ እንደ አምላክነቱ እንደ ሰውነቱ ወደ ኋላው እናየዋለን ብለን ያ የኖረበት ህይወት ነው ማለት ነው። ስለዚህ በፍጹም ተዋህዶ ማለት አንድ መሆን መዋሃድ፣ አለመለያየት ማለት ነው። አለመለያየት ባለፈ እንዳልኳችሁ እንደ ዳዊትና እንደ ማይደር ዳዊትና ማይደር ይለያያል አይለያይም? ይለያያል አይደል? ለመለኮት ግን እንደ ጫማ ያወልቀውም ሲፈልግም ያጠቀው ያለ መለያየት ነው ተዋህዶ። ደግሞ ያለ መቀላቀል ነው ተዋህዶ። ያለ መቀላቀል እንዴት እንደሆነ ባለፈው አይተናል። ያለ መለያየት ደግሞ ተመልከቱ፣ አይቀላቀልም ደግሞ አይለያይ። ነው አሁን ይሄ ምንድን ነው? ይለያያል አይለያይ? አቤት ይለያያል። ይሁን አይቼው ማሳያት ይለያያል አይደል? ይለያያል። እንዲህ ሳደርገውስ ደግሞ ይዋሃዳል አይዋሃድም? አይዋሃድም። ይሄ ለግሉ ነው። አንዱ ብራና የሚቀመጠው ይሄ ለግሉ ነው የሚቀመጠው አይደል? ተቀላቀለም አንለው ተዋሃደም አንለው ዝም ብሎ የሆነ ብለን እናስቀምጠዋለን ማለት ነው። ኢየሱስ ክርስቶስን ግን ተቀላቀለ እንዳንለው አልተቀላቀለም ይላል። ስለዚህ አልተነካካም እንዳንለው ተዋህዷል ይላል። እንዴት ነው ካላችሁ እጅ አላህ ይተነከር ማለት ይሄ የሚደነቅ ነው የተዋህዶ ነገር። ምስጢር ተባሉ ለዛ ምስጢር ለወዳጅ ነው የሚነገረው አይደል? ምስጢር ከመምህራን ተጠይቆ ነው የሚታወቅ እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ማንም በየቦታው ስለማይናገረው ምስጢር ተብለው ይነገራል። ይህ በጣም ድንቅ ምስጢር ነው። አንድ ይህ ምስጢር አምላክ ሰው አምላክ የሆነበት የሚረቅ ከመላእክት ሐሳብ ሁሉ በላይ ስለሆነ ፍጥረት መርምሮ የማይደርስበት ስለሆነ ምን ተባለ? ስሙ ምስጢር ተባለ ማለት ይህ ተዋህዶ ማለት ያለ መለየት ማለት እርሱ ነው። ስለዚህ አንድም ተዋህዶ የማይወሰነው የማይዳሰሰው አካላዊ ቃል እግዚአብሔር ወልድ ቃል ከመንፈስ ቅዱስ ሳይለይ በማኅፀነ ድንግል አድሮ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን ያሳየናል። ወንጌላዊ ዮሐንስም ቃል ሥጋ ሆነ ብሎ የሚናገረው ቃል ይህ ነው ማለት ነው። ቃል ሥጋ ለምንድን ነው ወልድ ሰው ሆነ ይባላል? ይባላል አይባልም? ይባላል። ለምንድን ነው ግን ዮሐንስ ወልድ ሰው ሆነ ያላል? ዮሐንስ ማን ነው ሰው ሆነ ያለ? ማን ነው ሥጋ ሆነ ያለ? ቃል ምን ሆነ አለ? ሥጋ ሆነ ያለ ማን ነው? እሱ ማን ነው ያለው? ቅዱስ ዮሐንስ። ለምንድን ነው ወልድ ሥጋ ሆነ ያላል? ወልድ ሥጋ ሆነ ያላል ለምንድን ነው? ቃል ያለ ለምንድን ነው? ከዊኑ አንድ እያላስተማርኳችሁ ባለ የቃልነት ከዊን እርሷ ናት። በእርሱም ወልድ ሰው የሆነው በምኑ ከዊን ነው? በቃልነቱ ከዊን ስለሆነ ነው። በቃልነቱ ከዊን ወልድ ሰው የሆነው በቃልነቱ ከዊን ስለሆነ ቃል ምን ሆነ ይላል? ሥጋ ሆነ ይላል ማለት እርሱ ቃል ይጠቀማል። ስለዚህ ቅዱስ ቄርሎስ ስለ ሥጋና ስለ ቃል ከመተዋህዶ ተሐጽን ይላል። እንደ ብረት ተዋህዶ እንደ ብረት እንደ እሳት እንደ ብረትና እንደ እሳት ተዋህዶ ይላል። ብረት በእሳት ውስጥ በተከተተ ጊዜ እንደምታውቁት ምን ይሆናል? ብረቱ የእሳቱን ገንዘብ ያደርጋል አይደል? አሁን በዚህ ጊዜ ብረት እሳት ይሆናል? ይሞቃል አይደል? ግን ይለወጣል። ብረቱ ብረትነቱ ይለቃል ወይ? ሥጋነት ማለት ክርታስ እሳቱ እሳትነቱን ይለቃል። እሳቱ እሳትነቱን ሳይለቅ ምን ይሆናል? ከብረቱ ጋር ተዋህዶ ይታያል። ብረቱ ብረትነቱን ሳይለቅ ከማን ጋር ተዋህዶ ይታያል? እንደዚሁ ሁሉ ቃል ከሥጋ ከቃል ሲዋሃድ ሥጋነቱን ቃልነቱን አለቀቀ ብሎ ይናገራል።
ከዚያ ደግሞ ምን ይላል? ይቀጥልና ምንድን ነው የሚለው? እንደ አይን ብርሃን የአይን ብርሃን ለምሳሌ አይን የራሱ ብርሃን የለው። አይን ያያል አያል? አቤት አይን ለራሱ ያያል? አይን የሚያየው ከማን ጋር ነው? ከብርሃን ጋር ምን ብሎ? አይን የራሱ የሆነ ብርሃን የለውም። ሳይንስ ግን ምን አለ ይላል? ዝም ብዬ እንዳላም አይደል? በቀላሉ ነው አውቆታል እግዚአብሔር አያውቁም። አሁን አይን የራሱ ብርሃን የለውም። በጣም አይን ግን በዚህ ጭምት ይሞላል ወይ? አይን ይሞላል አይሞላል? ደካማዎችን የምታክለው አይን ይህንን አይን ስትዋሃድ ግን የማይወሰን ፍጥረት የማይሸከመውን ያህል የገዘፈ ነገር ማየት ትችላለች። አዎ የማይወሰነውን በጣም በስፋት ብዙ ነገር ታያለች። ከማን ጋር ተዋህዳ? ከብርሃን ጋር ተዋህዳ። ብርሃን ሰፊ ነው አይደለም? ብርሃን ይወሰናል አይወሰንም? የማይወሰነው ሰፊ ብርሃን ከሚወሰነው አይን ጋር ተዋህዶ ከማይወሰነው ብርሃን ጋር ተዋህዶ የሚወሰነው አይን ካየ የሚወሰነው ስጋ አይን ብሎ የመሰለው ስጋ ነው። ብርሃን ያለው ደግሞ መለኮትን ነው። ከመለኮት ጋር ተዋህዶ አይን አይንነቱ አለቃ ነው። ከብርሃን ጋር ተዋህዶ አለምንታዩ ተለቃለች አትለቅም። ስትዋሃድ አይን ብርሃን ይሆናል ማለት ይቀየራል። ብርሃንስ አይንን ወደ መሆን ይቀየራል። እሱም ወደ እሷ ሳይመጣ ሳይቀየር እሷም ወደ እርሱ ተቀየራ ሳትሄድ በተዋህዶ እንደሚያይ ሰው እንደዚሁ ሁሉ ስጋ ደካማው ስጋ የአይን ምሳሌ የሆነው ሰፊውን የብርሃን ምሳሌ የሆነው መለኮት ተዋህዶ ለዓለም ሁሉ ያበራበት ምስጢር ነው ብሎ ይናገራል። ስለዚህ በአይን ይመስለዋል ማለት ነው። ተዋህዶ እንደዚህ ነው። እንዳይ አይን ከብርሃን ጋር ተዋህዶ እንደዚህ እንዲያውን በሞት ጥያቄ ተጠይቃችሁ አይናችሁ ጋር የተዋህዶ ብርሃን አስራችሁ ታውቃላችሁ? ምን ያህል ብርሃን የተዋህዶ? ኧረ ተውት፣ እሱንስ መጠኑን አትነግሩኝ። እንዴት ነው የተዋህዶ የሚነግረኝ ሰው አለ? ስናይ ነው የምናያል። ምናይ መቼ ነው? ስናይ ነው እንጂ ሰው የሚያየው ሲያይ ብቻ ነው። ካላየ ከብርሃን ጋር መዋሃዱን አያውቅም። አሁን ከብርሃን ጋር መዋሃዳችን የምናውቀው ስናይ ነው። ሰው ከብርሃን ጋር መዋሃዱን የሚያውቀው በማየት ከሆነ በጊዜ ተዋህዶት ብርሃን ያለ ማለት ማየት ይመጣል። ያኔ ገሲስም ይገለጻል። አሁን ልብ በሉ፣ ገሲስም ይገለጻል ማለት ነው። የሚዳሰሰውን ሁሉን ነገር ማየት እንችላለን። የምናየው ግን በተዋህዶ ነው። በተዋህዶ ያኔ ይህን ያህል ተዋህዶ ብሎ መናገር ሰው ወዲያ ስለራሱ መናገር ካልቻለ የመለኮት ተዋህዶ ይህን ያህል አለን ይመስላል መናገር አይቻልም። የሚደነቅ ነው ያልኳቸው እሱ ነው። ስለዚህ መለኮት ምን አለን ያልኳቸው ልክ እንዳይ ምን አለ ማለት ነው ተዋሃደ። ቅዱስ ጴጥሮስ ይህን ይነግረናል ማለት ነው። ከዛ ይቀጥልና ገንዘብ የሚባለው ግን ተገናዝቦ የሚባል ታውቃላችሁ? መገናዘብ ማለት ማለት ስለተገናዘቡ የሚነግረኝ መገናዘብ አይዛችሁ አስተምረው ባለው መገናዘብ ማለት አንዱ ያንዱን ገንዘብ ማድረግ ማለት ነው። መገናዘብ ተገናዘበ፣ ገንዘብ ተደራረገ ማለት ነው። አንዱ ያንዱን ገንዘብ ማድረግ ማለት ነው ማለት ነው። መለኮት የስጋን ገንዘብ ገንዘቡ ማድረግ፣ ስጋ የመለኮትን ገንዘብ ገንዘቡ ማድረግ። በባልና ሚስት መስዬ ተናግሬያለሁ አይደል? እንደዛ ማድረግ ማለት ነው። የስጋ ገንዘቡ ምንድነው? መራብ፣ መጠማት፣ መድከም ነው። ይህን ማን ገንዘቡ አደረገ? መለኮት በስጋ ገንዘብ ተራበ፣ ታመመ፣ ተጠማ ብሎ ሞተ፣ ተሰቀለ እንላለን። ተነሳ ብለን ደግሞ የምንናገርለት ተመልከቱ። ታመመ፣ ሞተ ብያለሁ የምንናገርለት ማለት ነው። ማንን ነው የምንናገርለት? መለኮትን በምን? በስጋ ተነሳ፣ አረገ፣ ፈረደ እያልን የምንናገርለት ደግሞ ማንን ነው? ስጋን በምን? በመለኮት። አያችሁ፣ ኃያል የሆኑ ቃላትን ስንናገር ስጋን በመለኮት እንላለን። ድኩም የሆኑ ቃላትን ስንናገር መለኮትን በስጋ እንላለን። ይህን ገንጥለው ከሁለት አንዳንድ ሰዎች ጎረቤቶቻችን ከሁለት ይገነጥሉና አይ ኃያሉን ድርጊት ያደረገው ማን ነው ይላሉ? መለኮት ነው። ተመልከቱ፣ መለኮት ነው። ደካማው ስጋ ደግሞ ተግባር ደግሞ ያደረገው ማን ነው? ስጋ ነው። የተኛው ስጋ ነው፣ ነፋሳትን የገሰጸው ደግሞ መለኮት ነው ብለው ያድላሉ። የተኛው ማን ነው? መለኮት ነው። በምን? በስጋ
ነፋሳትን ተነስቶ የገሰጸ ማን ነው? ሥጋ በምን በመለኮት ወይም በሌላ ቋንቋ ምን እያልኳችሁ ነው? የተኛው ማን ነው? ኢየሱስ ነው። ኢየሱስ ክርስቶስ ማን ነው የተኛው? ነፋሳትን ተነስቶ የገሰጸ ማን ነው? ሥጋ በመለኮት መለኮት በሥጋ ማለት ኢየሱስ ክርስቶስ ማለት ነው እንጂ ገንጥሎ አንዱ እንዲህ አንዱ እንዲህ ተብሎ አይነገርልንም። ነሳኢ ሥጋ ተነሳኢ ሥጋና ነሳኢ መለኮት ብሎ ግን ይነገራል። እንዲህ ብሎ ይነገራል ማለት ነው። ሰው አምላክ መሆንን ፈልጎ ሳይሆን አምላክ የሆነው አምላክ ነው ሰው መሆን ፈልጎ ሰው የሆነ። አሁን ሊቃውንት ሲያስተምሩ አምላክ ሰው ሆነ ይባላል። ምን ሆነ ይባላል? ሰው አምላክ ሆነ ግን አይባልም ይላሉ። ለምን ቢሉ ሰው አምላክን መሆን ፈልጎ የሆነ አይደለም። ምን ማለት መሰረት ወደ ዓለሙ ሳመጣው የገሊት ባለቤት ገሌ ነው ብሎ ይነገራል አይደል? ከዚህ ይልቅ ነው ያጫማን ነው አጫ በዚህ ዘመን ነገሩ አጭታታው ግን በቀደመው እናውራ ያጫው ወንዱ እስከሆነ ድረስ የገሌ ባለቤት ናት ትባላለች። የገሌ ባለቤት ናት። ነሳኢ ነው እሱ ነው ያመጣል። እቺ ገሊት የገሌ ባለቤት ናት ትባላለች እንጂ ምን አይባልም። ባለቤቷ ገሌ ነው ተብሎ በሷ ቤት ተገልብጦ ለሷ አይቀጽልላትም ብለው ይናገራሉ ማለት ነው። የፈለጉት እሱን አይደለም። ነሳኢ ሥጋ ማለት ሥጋ የተነሳ ነው፣ የተፈለገ ነው። መለኮት ፈልጎ ነው የመጣ። ስለዚህ ይህን ቃል እንጠቀማለን እንጂ ጊዜ ተዋህዶን ቀይረን ሰዎች እንደሚሉት አንተ ይሄኛው ተባብሎ ሥጋና መለኮት በከፊል ወይም በመካፈል የሰራው የለም ማለት ነው። ለቤተ ክርስቲያናችን ትምህርት መሰረት በተዋህዶ ጊዜ የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ሆነ። ከሁለት አካል አንድ አካል፣ ከሁለት ባሕሪ ደግሞ ስንት ባሕሪ? ስንት ባሕሪ? አንድ ባሕሪ። ቃልን ተዋህዶ ቀዳማዊ አምላክ ተባለ። ማንን ተዋህዶ አልኳችሁ? ማን? ሥጋ ማንን ተዋህዶ? ቃልን ተዋህዶ ምን ተባለ? ቀዳማዊ አምላክ ተባለ። አሁን ሥጋ አምላክ ይባል ነበር? ምንን ስለተዋህደ ግን ምን ተባለ? አሁንም እዛው ዛሬ ምሳሌ በጣም ደጋገሟል። አሁንም ልጨምር። አንዲት ሴት ምንም ቤት የሌላት ደካማ የነበረ ሴት አንድ ጠንካራ ቤት ያለው ወንድ ብታገባ ወይም ቢያገባት ከዚያ በኋላ በፊርማው አረጋግጦ የቤቱ ባለቤት ናት ቢል ይህ ህንፃ የእሷ ነበረ ወይ? ከዚህ በኋላ ግን ህንፃው የማን ነው? ያልሰራችውን ህንፃ የህንፃውን ባለቤት ስላገባች ምን ይባልላታል? ሥጋን ያልፈጠረውን ፍጥረት ቃልን ስለተዋሃደ ፈጣሪ ተብሎ ተጠራ።